አታያት ላላችሁኝ አይቻታለሁ የኔ ውድ ቤተሰቦች። ይሄ ፕሮግራም ዋይፋይ ጠፍቶ ዛሬ ጠፍቻለሁ። አሁን ግን መጥቻለሁ። የመጣሁበት ነገር ግን ይሄን ላሳያችሁ ሳይሆን በአንድ ጉዳይ ነው የመጣሁት። ሰላም ጤና ይስጥልን የኔ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ሰላም ፍቅር ያለበት ዩቲዩብ ቻናል ነው። እንደማንኛውም ሰው ሲጣላ ለአንዱ ወግነን ስሜታው ልንሆን እንችላለን። ይሄ የራሳችን ስሜታችን ነው። ነገር ግን ምንም ጸብ ሳይኖር ደግሞ ዝም ብላችሁ አንድ ሰው ላይ ዝም ብላችሁ እኝኝ የምትሉ ሰዎች አንዳንድ ሰዎች አላችሁ። እዚህ ጋር ቃልዬ የምትባይ ልጅ ማለት ነው እንደኔ ስደተኛ ነሽ አውቃለሁኝ። የሃይሚ አድናቂ ነሽ። ኦኬ ሃይሚን አደነቅሽ፣ ብሩክን ተውሹ። ላንቺ ምንም የሚያመጣው ለውጥ የለም ባንቺ ቦታ ማለት ነው። አንቺ ሃይሚን ወደድሻት፣ ህይወትሽን እስክታጠፊ ወደጃትም ጥያትም ምንም የምታመጭ ለውጥ የለም። ከብሩክ መለየት አትችይም። ይሄ ያንቺ እንትን አይደለም ማለት በቃ አንድን ሰው አንቺ ስለጠላሽው ብሩኬን ስለጠላሽው ሃይሚን ለይተሽ ምንም የምታመጭው ነገር የለም። እዚህ ጋር የመውደድና ያለ መውደድ ውሳኔያቸው እነሱ ሁለቱ ብቻ ናቸው። ማንም ሰው አያገባውም እዚህ ጋር ማለት ነው። ነገር ግን በጣም ብዙ ጊዜ ነው የምከታተልሽ። እኔ ብዙ መልስ ሰጥቼሽም አላቅም። በጣም በእርግጥ ብዙ ሰው የተለያየ የየራሱ አመለካከት አለው። እኔ አሁን ብሩክን ትደግፋለች ነው የምባለው፣ ግን ማለት ነው ሞር በደንብ ቪዲዮን የሚያዳምጥ ሰው፣ በደንብ ስራዬን የሚያዳምጠው ሰው፣ ከልብ ሆኖ የሚያዳምጥ ሰው እኔ ምን አይነት አስተሳሰብና ምን አይነት ሀሳብ እንዳለኝ ሰው ያቀኛል። እኔ ሲጣሉ ኦኬ ማንጋ ጥፋትን ሃይሚ ጋም ካለ ሃይሚ ለምን አጠፋሽ ብዬ ነው እንጂ የምናገራት እኔ ጥፋት አልደብቅም። ብሩክንም በጣም አከብረዋለሁ፣ ወደዋለሁ እናንተ እንደምትሉት፣ ግን ማለት ነው ጥፋት ካለበት ጥፋቱን ደብቄ ምንም አልሰራለትም ቪዲዮ ማለት ነው። ሃይሚንም በስራዋ በመታመጣቸው አይዲያዎች በጣም አከብራታለሁ፣ በጣም ወዳታለሁ። ነገር ግን የምሰራው ስራ ሃይሚና ብሩኬ ላይ የሚያቆሳስላቸው ነገር ከሆነ እንቅጥ አድርጌ ነው የምናገረው። እኔ ምንም ወደኋላ ምለው ነገር የለም። ይዛው እስከመጣች ድረስ አይዲያውን መሆን ያለበትን ነገር እናገራለሁ። ይሄንን የሚያቅሰው ያቀኛል። ግን ሃይሚን ከብሩክ እንድትርቅ የሚያደርግ ነገር ምንም ሰርቼ አላውቅም። ብሩክን ተወጅዋለሽ ይላሉ። እኔ አሁን ተወጅዋለሽ ስላችሁ ያኔ በሚሰራው ስራ ማለት ነው፣ በሚሰራው ስራ ለሱ ታዳያለሽ ይላሉ። ግን ማለት ነው ጥፋተኝነት የተሰማውን ሰው ነው የምናገረው እንጂ የማዳላት ያለ ማዳላት ጉዳይ አይደለም። እዚህ ጋር ብዙ ጊዜ ግን ቃልዬ አሁን ምሳሌውም በእንትን ነው የሆነ በፎቶ ነው የምትሰሪውም እንደ ሰው እንኳን ወጣ ብለሽ እንኳን አሰሪም። ነገር ግን ያን ማሰሪበት ምክንያት ስደተኛ ነሽ ልረዳሽ እችላለሁ። ግን ደግሞ ማለት ነው ሃይሚን ምክንያቱም ሃይሚን አሁን ተወጃታለሽ፣ በጣም ተወጃታለሽ። በጣም እንደዛ ነው እያወራሽ ያለሽው ማለት ነው። ብሩክን ብትጠዩ እንኳን ሃይሚ ለሃይሚ ብሩክ ለሃይሚ ደስታዋ እንደሆነ ማወቅ ነበረብሽ። ስነ ምግባርን ማለት ነው የእሷ አፍቃሪ ስለሆነች ነው እንዲህ ብሎ ጽፈውልኝ ማንም የጻፈልሽን በውስጥ ስነ ምግባር እንዲህ ብላለች ብለሽ ምን አስፈለገ እንደዛ ማለት? ስነ ምግባር እኮ የሁለቱንም ቻናል እያሽከረከረች ሰብስክራይብ ሞላ አልሞላ የምትል ጀግና ናት። እንዴት ነው እንደዛ ብለሽ ከኦዲየንስ ጋር አንቺ የምታጋጭ? አንቺ አሁን ሃይሚን ደግፈሽ ሰራሁት ያለሽ፣ ግን ለሃይሚ ጠላት እየሆንሻት ነው ያለሽ። ምክንያቱም አንቺ በምትናገረው ንግግር ለምሳሌ ስነ ምግባር የብሩክንም የሱንም ሸር ታረጋለች የሃይሚንም ሰብስክራይብ ይጨምርልም ሊጨምርም ላይጨምርም ይችላል። ነገር ግን እና አንቺ የምትሰሪው ስራ በጣም ነው የሚያስጠላብሽ። ሁለቱንም ባትወጂ እንኳን ለመውደድ መቻል መሞከር አለብሽ። ምክንያቱም ሁለቱ ጋር ንጹህ ፍቅር ኖሮ ኦዲየንስ አሁን ስነ ምግባር ማለት እግዚአብሔርን እኔ አያታለሁ ምንም አይነት ነገር ትንሽ ዩቲዩበር ሳይቀር ነው ደከመኝ ሳትል በየደቂቃው ሼር የምታረገው። እንደዚህ የሚያበረታታትን ሰው ነው የምታሳጫት። ቆም ብለሽ አስቢ እንዴ! ማለት ሰው ለእድገት ሲንቀሳቀስ እነሱ ሲጣሉ ኦኬ ስሜታዊ ልንሆን እንችላለን፣ አንዱን ወግለን ልንናገር እንችላለን። ግን ምንም ሳይጣሉ አውቀሽ ሰበብ እየፈለግሽ ትናንትና በተሰጠው ስጦታ ያወራሽው እኔ እዚህ ጋር መድገም አልፈልግም። ነገር ግን ለምን ሰው ሲነግርሽ ለምን አሰሚም? እኔ የስደተኛ እህቴ ስለሆንሽ ነው የምመክርሽ ማለት ነው።
የፈለግሽው ማለት በቻናልሽ ትችያለሽ። ግን አንዳንዴ ደግሞ ነግበኔ የሚባል ነገር አለ። ቁም ብለን ማሰብ የሚባል ነገር አለ። ምክንያቱም አሁን አንቺ ሀይሚን ወደድኩ ብለሽ ነው ምሰሪው። ነገር ግን እዛ ጋር ስነ ምግባር ደግሞ የሷንም ቻናል የብሩኬንም ቻናል ነው ሼር እያደረገች ያለችው። ሼር በምታረግ ሰዓት ለምንድን ነው እንደዛ ሰው የሚወዳትን ሰው እንድታጣ የሚያደርግ ነገር ነው እየሰራሽ ያለሽው? መቼስ እያየሽ ነው ከብሩክ ጋር ተለያይታ እንደማትለያይ ታውቂያለሽ። በቅርቡ ሽማግሌ ያለ ጠብቂ፣ በቅርቡ ሰርግ አይቀርም። አንቺ ሀይሚን ስለወደድሻት ሴት ስለሆነች ሴትና ሴት ምንም አይባልም። ስነ ምግባር ግን ብሩክን ስለወደደችው ስለምታፈቅረው ነው ሼር የምታረግለት። የሃይሚንስ አይደል እንደ ሼር የምታረገው? የሃይሚን አይደለም ቀርቶ ሌላ የማንንም ዩቲዩበር ቡታጅራ ላይ በቅርቡ ራሱ ቤተን ከፈተችላቸው እነሱ ሁሉ ነው ሼር የምታረገው። ብሩክን ብቻ አይደለም የሁሉንም ነው። እና እንደዚህ እኩል እነሱን የሚወዳቸው ኦዲየንሶች ውስጥ ገብታችሁ አታመሰቃቅሉ። ትንሽ ዩቲዩበር የምትሆኑ አለ አይደል በቃ የሆነ ስሜት የማይጎዳ ነገር መናገር እንዴ። አሁን ቃል አሁን ትክክል ነኝ ብለሽ ነው የምታስቢ? ቆም ብለሽ አስቢ እስኪ፣ ቆም ብለሽ። ምክንያቱም እያየሽ ነው መቼስ ተለይተው እንደማይለያዩ እያወቅሽ እንደዚህ ሁሉ እርምጃ መራመድ ምን አስፈለገ? ከስጦታው ሳይቀር እያንዳንዱን ነገር በብሩክ ላይ የምትሰሪው ነገር በጣም ያስጠላል። በጣም ማለት ነው ከምነግርሽ በላይ ማለት ነው። እኔ ስደት እህቴ ነሽ፣ የፈለግሽውን ስሪ መብትሽ ነው። ነገር ግን ብትስተካከይ በጣም የተሻለ ነው። አንቺ በምትሰሪያቸው ነገሮች ለሃይሚ ጠላት ነው እያፈራሻለሽ። በቃ ሁለቱንም የሚወዳቸውን ሰዎች ነጥለው እንዲወዱ እያደረግሽ ነው የምትሰሪው። ብትቺ እንኳን ብሩክ የሃይሚ ደስታ ሃይሚ የብሩክ ደስታ መሆኗን ታውቂያለሽ። ይሄን እያየሽም ነው ደግሞ እኔ ከሱ ውጪ ምንም አልፈልግ ማንንም አላየም እያለች እየሰማሽ ነው። ብሩክም ከዚህ እንኳን ተለይቻት እንባንባ ይለኛል ሆዴ ብሰኛል ሲል ሰምተሻል። እንግዲህ ምን ይሄን ያህል ፍቅራቸውን እያወቅሽ አንቺ ሃይሚን የወገንሽ መስለሽ ኦዲየንስ አታሳጫት። ስነ ስርዓት ያዢ፣ ስነ ምግባርን አትናገሪ። ይቅርታ ጠይቂያት ወተሽ እንደውም ማለት ነው። ከኦዲየንስ ጋር ከማንም ጋር መጣላት አይጠበቅብሽም። ምክንያቱም ለሁሉም የሚጠቅመው ሰላም ነው። በጸብ ጊዜ እኮ ያለ እኮ ነው፣ ልናዳላ እንችላለን። በጸብ ጊዜ ያለ ነው፣ ይሄ ስሜት ጉዳይ ነው፣ የጸብ ጊዜ ማለት ነው። ኖርማል በሆኑ ሰዓት ግን ምንድነው ማሽቃበጥ እንደዚህ እንዲጣሉ? በልግጥ አንቺ ስላሽ አይጣሉም፣ ግን ቢያንስ ለሚወዳት ኦዲየንስ ክብር መኖር አለበት። ለምን እንደዛ ላይ ታሽቃብጫለሽ? ስነ ምግባር አፍቅራ ነው ምን እንዴ? የወደደ ሁሉ ያፈቅራል እንዴ? ያያችሁት ሁሉ አፍቅራችሁ ታገኙታላችሁ። ያማራ ሁሉ እኮ አይበላም። ስለዚህ ወደ ራሳችሁ ተመለሱ። አንዳንዴ የተሳሳተ አመለካከት ያላችሁ ጭንቅላታችሁን ቀይሩ። እግዚአብሔርን ጭንቅላታችሁን ቀይሩ። እንዴ በጣም ነው የደበረኝ፣ በጣም ነው የከፋኝ። እኔ ማለት ስነ ምግባር ማለት በጣም ጎበዝ ናት፣ ጀግና ናት። እየተሰደበች ሁለቱም ቻናል ሼር የምታደርገው እንግዲህ ዩቲዩብ ቢሆን ይከፍላታል፣ ቲክቶክ ግን አይከፍላትም። ግን በቃ እንደዛም ሆና ጎበዝ ናት። ለነሱ ለሁለቱም ያላትን ፍቅር ነው የምታሳየው። ስለዚህ አንዳንዴ ቆም ብላችሁ አስቡ። እናንተ ለራሳችሁ ለዩቲዩብ ለሰብስክራይብ ወይም ደግሞ ለሌላ ነገር ብላችሁ አትስሩ። አንዳንዴም ለልጆቹ የሚሆን ነገር ቆም ብላችሁ ማሰብ አለባችሁ። የሚያስቀይምና የማያስቀይም ሲጣሉ እኮ ኦኬ ኖርማል ነው። ምክንያቱም ሁላችንም ስሜት የተለያየ ስለሆነ። አሁን ላይ ግን ምን ጥላቻ፣ የፈለገ ስጦታ ቢገዛ የፈለገ ቢያደርግ የፈለገ ብታደርግ ምንም እኮ ለእናንተ የሚያመጣው ጭንቅ የሚያከስራችሁ ምንም ነገር የለም። ይሄን ታውቃላችሁ ጥንቅቅ አድርጋችሁ። ስለዚህ ቃል ተብየዋ ተጠንቀቂ። ጥሩ ቪዲዮ ለመስራት ሞክሪ። ምክንያቱም በራሷ በሃይም እየሰራሽ ባሏን ጠልተሽ ምን ታረጊ እንደሆነ ምን ይሆናል። እሺ እኛ ብሩክን ወግነን አይደለም፣ ብሩክን አፍቅረን አይደለም። የምናውቀው በሚዲያ ነው፣ የምናውቀው ከሃይሚ ጋር ነው። የሃይሚን ደስታ ስለሚያሟላ ለሴት ልጅ ስላለው ክብር በቃሉ ስለሚገኝ ብቻ ነው እኛ ብሩክን የምንወደው እንጂ በሌላ ነገር አይደለም። እና እንደዚህ ውስጥ ላይ ማንንም የጻፈልሽን እያወጣሽ በቻናልሽ እየለጠፍሽ ይሄ ምንም የማይረባ ነገር በቻናልሽ አታስተላልፊ። ጥቅም ያለው ነገር ለመስራት ሞክሪ። እንዴ ሰው ነሽ፣ ታስቢያለሽ። ስደት ነው ያለሽው፣ ብዙ ነገር ታስቢያለሽ ብዬ ተስፋ አደርጋለሁ። ነው ወይስ በፎቶ ስለምትሰሪው አልታወቅም አልታይም የፈለኩትን ነገር ልበል ነው? እንደዛ ነው። እንደዛ ከሆነ እንግዲህ ምንም ማድረግ አይቻልም። ሰው በቻናሉ የፈለገውን ነገር ይላል። ነገር ግን ወደፊት
እንዴ አንቺ እኮ ምናልባት ወደፊት ከብሩኬ ጋር ተጋብተው ምናልባት አንቺ ሃይሚን ከወደድሻት ሃይሚን ማግኘት ብትፈልጊ ብሩኬን ይዘሻት ትምጪ አንቺን ላገኝሽ ልትይ ነው ወይስ አንቺን ብቻ ቤትሽ ላገኝሽ ልትይ ነው? እንደው ምሳሌ ነው የምላችሁ። አለመገናኘት መብት አለ፣ ግን አይባልም እንደዛ። በቃ ቢያንስ እነሱ ፍቅር ሲሆኑ እናንተም ፍቅር መሆን መቻል አለባችሁ። ሲጣሉ ስሜታዊ ልትሆኑ ትችላላችሁ። ምክንያቱም ሁለቱንም በአንዴ ልትወዱ አትችሉም። ለአንድ ሰው ሊያዳላ ይችላል ስሜታችሁ። ይሄ አይፈረድም። በዛን ሰዓት የምትናገሩት ነገር ችግር የለውም፣ በይቅርታ ይታለፋል። ነገር ግን ምንም ሳይጣሉ ምንም ሳይሆኑ የሆነ ቤተሰብ ወግናችሁ የምትናገሩት ነገር በጣም ነው የሚደብረው። በጣም ደግሞ ቲክቶክ ላይ እነሱ የሚዘቀዝቁት አሁን ሰው አንቺ ዩቲዩብ ላይ እያመጣሽ እየዘቀዘቅሽ ስትሰሪ በጣም ነው የሚደብረው። በጣም ቲክቶክ ተይው የማንም መራገጫ ነው። ዩቲዩብ እኮ ስነ ስርዓት ያለው ቪዲዮ ብቻ ነው የሚቀርብበት። እንደዚህ ትርኪ ምርኪ ነገር አይደለም የሚቀርበው። ምን አስበሽ ነው የሰው የጻፈልሽን እያወጣሽ እንደዚህ ብሎ እንዲህ ብሎ ምንድነው አሉ ባልታ? አንቺ ትልቅ ሰው አይደለሽ እንዴ? ቃል ተብዬዋ ማለት ነው። ዛሬ ለሷ መልስ ልሰጥ ነው የመጣሁት። እኔ ምንም አይዲያ የለኝም። ሲጀመር ዋይፋይ መብራት አልኩ ዋይፋይ ጠፍቶ አሁን ነው የተለቀቀው እና መልስ መስጠት በጣም ፈልግ ነበር ለሷ ማለት ነው። ይሄንን ቪዲዮ ሼር አድርጉላት። እኔ ጥላቻ አይደለም ሃይሚን ስለምትወዳት ብዬ አይደለም ይሄን ቪዲዮ የምሰራው። በቃ ለሁለቱም ትክክል የሆነ ነገር ትስራ ነው። እኔ ሌላ ምንም እንትን የለኝም። ምክንያቱም የሚያበረታቷቸውን ሰዎች አትንካ። ስነ ምግባርን አሁን እንዲህ ብላ ማለት ምን ማለት ነው? ለሃይሚ ጥላቻ እንዲኖራት ሌላውም ሰው እንደዛው በቃ እያለ ይቀጥላል። ታዲያ ሃይሚን አሳደግሻት አላሳደግሻትም? ስለዚህ የኔ ውድ ቤተሰቦች በጣም ይቅርታ፣ ይሄንን ለቃል እያደርሱልኝ